አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁሙአ ልዩ ኸበር የተካተተበት የመጋቢት 26 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በአማራ ክልል የሀገራዊ ምክክር የአጀንዳ ልየታ መርሃ ግብር በነገው ዕለት ሊጀመር መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ሜታ በገጹ በኢትዮጵያ ውስጥ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል በኬንያ ሊከሰስ ይችላል የሚል ውሳኔ ተላለፈ። ከዓለም አቀፍ በህንድ የጸደቀው የወቅፍ ማሻሻያ ረቂቅ አዋጅ ተቃውሞ ገጠመው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በአማራ ክልል የሀገራዊ ምክክር የአጀንዳ ልየታ መርሃ ግብር በነገው ዕለት ሊጀመር ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ልየታ መርሃ ግብር በነገው ዕለት ሊጀምር መሆኑን ያስታወቀው በዛሬው ዕለት በሰጠው መግለጫ ነው። ነገ መጋቢት 27 2017 ዓመተ ልደት የሚጀምረው የአጀንዳ ልየታ እስከ ሚያዝያ 4 2017 ዓመተ ልደት ድረስ እንደሚቀጥል ተገልጿል። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም እንደተናገሩት ባለፉት ጊዜያት በክልሉ 267 ወረዳዎች 10 የማህበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው የምክክር መርሃ ግብሮች ተከናውነዋል። በአጀንዳ ልየታው ከተለያዩ ህብረተሰብ ክፍሎች፣ ከመንግስት፣ ከፖለቲካ ፓርቲዎች፣ ከተጽዕኖ ፈጣሪ ግለሰቦች፣ ከተቋማትና ማህበራት የተወከሉ በጥቅሉ ከ6000 በላይ ወኪሎች ተሳታፊ እንደሚሆኑ ገልጸዋል። በክልሉ ከሚገኙ 267 ወረዳዎች 10 የማህበረሰብ ክፍሎችን የወከሉ ከ4500 በላይ የህብረተሰብ ወኪሎች በመጀመሪያዎቹ 4 ቀናት ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች እንደሚለዩም ጠቁመዋል። ተመራጭ የህብረተሰብ ወኪሎችን ጨምሮ የመንግስት፣ የፖለቲካ ፓርቲዎች፣ የተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ወኪሎች በአጀንዳዎቻቸው ላይ በመወያየት ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች አጠናቅረው ለኮሚሽኑ እንደሚያስረክቡ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከዚህ ቀደም በተለያዩ ክልሎችና የከተማ አስተዳደሮች አጀንዳ የማሰባሰብ የልየታ ስራ ሲሰራ መቆየቱ የሚታወስ ነው። ኮሚሽኑ አዲስ አበባና ድሬዳዋን ጨምሮ በኦሮሚያ፣ አፋር፣ ሶማሌ፣ ሀረሪ፣ ሲዳማ፣ ደቡብ ምዕራብ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ ክልሎች አጀንዳ ለማሰባሰብ የሚያስችለውን የምክክር መድረክ በተለያዩ ጊዜያት በማካሄድ የውይይት አጀንዳዎችን ተቀብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን የቀሩትን ስራዎች ማጠናቀቅ እንዲችል የህዝብ ተወካዮች ምክር ቤት የካቲት 11 2017 ዓመተ ልደት ባካሄደው 4ኛ ዓመት አንደኛ አስቸኳይ ስብሰባ የስራ ዘመኑን ለተጨማሪ 1 ዓመት ማራዘሙ ይታወቃል። ሜታ በገጹ ላይ በኢትዮጵያ ውስጥ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል በኬንያ ሊከሰስ ይችላል የሚል ውሳኔ ተላለፈ። የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በገጹ ላይ በኢትዮጵያ ውስጥ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል በኬንያ ሊከሰስ ይችላል የሚል ውሳኔ ያሳለፈው የአገሪቱ ከፍተኛ ፍርድ ቤት መሆኑ ተዘግቧል። በኢትዮጵያ ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው የሜታን ክስ ለማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የተናገሩት የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲ ሙዳሪክዋ መሆናቸውን የቢቢሲ ዘገባ ያመለክታል። የሜታ ኩባንያ ንብረት የሆነው ፌስቡክ በኢትዮጵያ በነበረ ግጭት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጭቷል በሚል የ$2 ቢሊዮን ካሳ እንዲከፍል ክስ የተመሰረተበት ከ2 ዓመታት በፊት ነበር። የሜታ የህግ ባለሙያዎች ቡድኑ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ እንደነበር ዘገባው አስታውሷል። የፍርድ ቤቱ ውሳኔን ተከትሎ የሜታ የህግ ተወካዮች ይግባኝ ለመጠየቅ ፍቃድ መጠየቃቸውን እንዲሁም ክሱ ውድቅ እንዲሆን ጥረቶች ይቀጥላሉ ብለዋል። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ጥሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርበው የነበረ ቢሆንም የኬንያው ከፍተኛ ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል። ሜታ ክሱ መታየት አለበት ለማለቱ ያቀረበው መከራከሪያ ኩባንያው የአገልግሎት ውል ማለትም ተርምስ ኦፍ ሰርቪስ እንዲህ አይነት ጉዳዮችን የአሜሪካ ፍርድ ቤቶች ብቻ እንዲያዩት የሚያደርግ ነው በሚል ነው። ወደ ዓለም አቀፍ ኸበር እንለፍ።
እስራኤል በጋዛ የከፈተችው ጦርነት በዘመናዊ ታሪክ ከፍተኛ የወላጅ አጥ ሕጻናት ቁጥር የተመዘገበበት ሆኗል ሲል አንድ ሪፖርት አመለከተ። እስራኤል በጋዛ የከፈተችው ጦርነት በዘመናዊ ታሪክ ከፍተኛ የወላጅ አጥ ሕጻናት ቁጥር የተመዘገበበት ሆኗል የሚል የጥናት ሪፖርት ይፋ የተደረገው በፍልስጤማውያን ስታቲስቲክስ ኤጀንሲ በኩል ነው። እንደ ጥናቱ ከሆነ በፍልስጤም ከ39,000 በላይ ሕጻናት ከወላጆቻቸው ሁለቱንም አሊያም ከሁለቱ አንዱን በእስራኤል ጥቃት በሞት ተነጥቀዋል። በዚህም ሕጻናቱ ያላሳደጊ ለመቅረት ተገደዋል። ኤጀንሲው ባወጣው ሪፖርት እንደገለጸው ከሕጻናቱ መካከል 17,000 ሕጻናት ወላጆቻቸውን ያጡት እንደ አውሮፓውያኖቹ አቆጣጠር ከጥቅምት 2023 ወዲህ እስራኤል በጋዛ በከፈተችው የዘር ማጥፋት ጥቃት ወቅት ነው። ለ534 ቀናት በቀጠለው የእስራኤል መጠነ ሰፊ ጥቃት ወላጆቻቸውን ካጡ በ10 ሺዎች ከሚቆጠሩ ሕጻናት በተጨማሪ ከጋዛ ነዋሪዎች መካከል 2.3 ሚሊዮን ገደማ ከቤትና ንብረታቸው ተፈናቅለው ችግር ውስጥ ወድቀዋል። በዚህ ዕለት በተከፈተው ጥቃት በዌስት ባንክ ብቻ በእስራኤል ወታደሮች ታፍነው ከተወሰዱት 1055 ሕጻናት ውስጥ 350 የሚሆኑት አሁንም በማጎሪያ ቤት እንደሚገኙ ተገልጿል። 5.5 ሚሊዮን ከሚገመተው አጠቃላይ የፍልስጤማውያን ሕዝብ ቁጥር 43 በመቶ ያህሉን ሕጻናት እንደሚሸፍኑ የኤጀንሲው ሪፖርት ጠቅሶ አልጀዚራ ዘግቧል። በህንድ የጸደቀው የወቅፍ ማሻሻያ ረቂቅ አዋጅ ተቃውሞ ገጠመው። በህንድ በዚህ ሳምንት የጸደቀው የወቅፍ ማሻሻያ ረቂቅ አዋጅ ከሙስሊም የመብት ተሟጋች እና ከሀገሪቱ መንግስት ተቀናቃኝ ፓርቲዎች ተቃውሞ አስተናግዷል። ከዚህ ቀደም በሀገሪቱ ከግለሰቦችና ከተለያዩ አካላት የሚሰጠውን ወቅፍ የሚተዳደርበት ህግ የሚሽረው አዲሱ ማሻሻያ በወቅፍ ቦርድ ውስጥ ሙስሊም ያልሆኑ ግለሰቦች እንዲካተቱ ጭምር የሚፈቅድ መሆኑን የሀገሪቱ መገናኛ ብዙሃን ዘገባ ያመለክታል። በማሻሻያው ላይ ከተለያዩ አካላት ተቃውሞ ቢደመ በኒራንድራ ሞዲ የሚመራው የህንድ መንግስት ረቂቅ ህጉን በዛሬው ዕለት በከፍተኛ ምክር ቤቱ ማለትም በሪጃ ሳባን እንዲጸድቅ ማድረጉን የቢቢሲ ዘገባ ያመለክታል። ይሁን እንጂ የመንግስት ተቀናቃኝ ፓርቲዎች ህጉን ተግባራዊ እንዳይደረግ በፍርድ ቤት ክስ እንደሚመሰርቱ እየገለጹ ይገኛሉ። ከነዚህ መካከል የህንድ ኮንግረስ ከፍተኛ አመራር ጄይራም ራሚሽ የወቅፍ ማሻሻያው ሲደረግ የህገ መንግስት ጥሰት መፈጸሙን በመጠቆም በቅርቡ በጠቅላይ ፍርድ ቤት ክስ እንደሚመሰርቱ ማረጋገጫ ሰጥተዋል። የኮንግረሱ ፕሬዝዳንት ማሊካርጁን ካርጌም እንዲሁ አናሳዎችን ለማሰቃየት የቀረበ ነው ያሉትን የህግ ረቂቅ አውግዘውታል። እንደ ፖለቲከኞቹ ሁሉ ህጉ በሙስሊም የሲቪል ማህበረሰብ ቡድኖች ከፍተኛ ተቃውሞ ቀርቦበታል። ጃሚያተል ኢስላም ሂንድ የተሰኘው የሙስሊሞች መብት ተሟጋጅ የህጉን መጽደቅ የሃይማኖት ነጻነትና ህገ መንግስታዊ መብቶች ላይ የተሰነዘረ ቀጥተኛ ጥቃት ነው ብሎታል። የቡድኑ ፕሬዝዳንት ሲየድ ሳዳቱላ ሁሴኒ መንግስት በህንድ የአናሳ ማህበረሰቦችን መብት እየደፈጠጠ ነው ሲሉ ተችተውታል። ሙስሊም ያልሆኑ ሰዎች በወቅፍ ቦርዶችና ፍርድ ቤቶች እንዲሾሙ የሚፈቅደው ረቂቅ አዋጁ በቀደመው ጊዜ በስራ ላይ የነበረውን የወቅፍ ፍርድ ቤቶች ውሳኔ የመጨረሻ ተደርገው የሚታዩበትን አሰራር በመሻር በክርክር ውስጥ መደበኛ ፍርድ ቤቶች በዳኝነት ጣልቃ እንዲገቡ ይፈቅዳል። ረቂቅ ህጉ በወቅፍ አስተዳደር ላይ ከሃይማኖት ተቋማት ይልቅ መንግስት ከፍተኛውን ሚና እንዲይዝ የሚያደርግ መሆኑን ተጠቅሷል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ ወደ ጁማዓ ልዩ ኸበር እናልፋለን። ያዘጋጀው አህመድ አብዱራህማን ነው፣ እንደሚከተለው ያቀርበዋል። ማማዱ ታአል የዘር ግንዱ የሚመዘዘው ከምዕራብ አፍሪካዊቷ ጋምቢያ ነው። የዘር ግንዱ በሚመዘዝበት በዚያ ማማዱ በተለይ ማንዴና ወሎፍ በተሰኙ ጎሳዎች የተለመደ የወንዶች ስም ነው። ስያሜው ከአረብኛው ሙሐመድ ጋር በትርጉም የሚተካከል ነው። ማማዱ ልክ እንደ አረብኛው ወደ አማርኛ ሲመለስ ምስጉን የሚል አቻ ፍቺ አለው። በዜግነት እንግሊዛዊው የ31 ዓመት ዕድሜ ያለው ማማዱ እስከ ባለፈው ሰኞ ድረስ ኑሮውን ያደረገው በአሜሪካን ነበር። እዚያ የወሰደው ትምህርት ነው። በኮርኔል ዩኒቨርሲቲ 3ኛ ዲግሪውን በአፍሪካ ጥናት ትምህርት ክፍል ሲከታተል ቆይቷል። ከተማሪነቱ ጎን ለጎን እንደ ስሙ የሚያስመሰግነው ሥራ ላይ ተሰማርቷል። ማማዱ በአሜሪካ ዩኒቨርሲቲዎች ለፍልስጤማውያን ድምፅ ከሆኑ ተማሪዎች መካከል ከፊት ረድፍ ይሰለፋል። ፍልስጤማውያንን የሚደግፉ ሰልፎችን ያስተባብራል። የሚማርበት ዩኒቨርሲቲ
ለእስራኤል የጦርነት ማገዶ ማዋጣት የለበትም ሲል ይሞግታል። ለዚህ ደግሞ ከዩኒቨርሲቲው ኃላፊዎች ጋር ለውይይት ይቀመጣል። ይህን የሚያደርገው በተደጋጋሚ ነው። ሆኖም የማማዱ ተዓል በዚህ መንገድ ንቁ ተሳትፎ ማድረግ በዩኒቨርሲቲው ኃላፊዎች ከዚያም ማለፍ ሲል በአሜሪካ ባለሥልጣናት አልተወደደለትም። የኮርኔል ዩኒቨርሲቲ በመስከረም ወር መጀመሪያ ላይ በካምፓስ ውስጥ የተካሄደ የሙያ አውደ ርዕይ ላይ ሁከት በመፍጠር ክስ አቅርቦበት እንዲታገድ ውሳኔ አሳለፈ። በወቅቱ የተላለፈው ውሳኔ ማማዱን የተማሪ ቪዛው ተቀዶ ወዲያውኑ ከአሜሪካ እንዲባረር የሚያደርገው ነበር። ይግባኝ በመጠየቁ ውሳኔው ጥቅምት ላይ ተሻሽሎ ሳይባረር ቀረ። ዩኒቨርሲቲው ስላሳለፈው ውሳኔ ለመገናኛ ብዙሃን የተናገረው ማማዱ ውሳኔውን ማቃለል አልፈልግም፣ የተጋነነ ደስታ ውስጥ የሚከተኝም አይደለም ብሏል። ውሳኔው ያደረገው ነገር ቢኖር ከ2 ሳምንት በፊት ከሀገር ልባረር የምችል ቢሆንም አሁን እንድቆይ መፍቀዱ ነው ሲል አክሏል። ተዓል ይህን የሚለው በሀገሪቱ ቢቆይም ወደ ዩኒቨርሲቲው ቅጽር ግቢ መግባት ስላልተፈቀደለት ነው። በዚህ ብቻ ሳያበቃ የፒኤችዲ ጥናቱን ከመስራት ጎን ለጎን ሲያስኬደው የቆየውን የመምህርነት ሥራ እንዳይሠራ በመታገዱም ነው። ሁኔታውን ለሚድል ኢስት አይ ሲናገር የቤት ውስጥ እስር እንደማለት ነው ሲል ገልጾታል። ዩኒቨርሲቲው ይህን ውሳኔ ሲያሳልፍ በርካቶች ከማማዱ ተዓል ጎን ቆመዋል። Every night before I go to bed, I say to myself, if I get to live into my 80s. Students for Justice in Palestine at ኮርኔል ፕሬዝዳንት ማሊክ አቡ ሐሺም የማማዱ ተዓል እገዳ በዩኒቨርሲቲ ውስጥ በሚገኙ የውጭ ሀገር ተማሪዎች ላይ አስደንጋጭ ተጽዕኖ አሳድረዋል ብሏል። ምክንያቱን ሲያስረዳም የእርሱ እግድ ሌሎች ፍልስጤምን በመደገፍ ድምፅ በማሰማታቸው ከትምህርት ልንፈናቀል አሊያም ከሀገር ልንባረር እንችላለን የሚል ስጋት እንዲያድርባቸው ማድረጉን ያነሳል። ማማዱ ተዓል በዚህ ሁኔታ ውስጥ ባለበት የሚኖርበት አሜሪካ ምርጫ በማካሄድ አወዛጋቢው ዶናልድ ትራምፕ በህዳር ወር መገባደጃ ወደ ፕሬዝዳንት መንበር ተመለሱ። ፕሬዝዳንቱ ወደ መንበሩ እንደተመለሱ የተለመዱ አወዛጋቢ ውሳኔዎችን ማሳለፍ የቀጠሉት ወዲያውኑ ነበር። ከነዚህ መካከል አንደኛው የነበረው በእስራኤል የዘር ማጥፋት ወንጀል ላይ በሚሰነዘሩ ተቃውሞዎችና እንቅስቃሴዎች ላይ የሚሳተፉ የዩኒቨርሲቲ ተማሪዎችን ኢላማ የሚያደርገው ትዕዛዝ ነው። ትዕዛዙ የመንግሥት ኤጀንሲዎች የፌዴራል ሲቪል መብቶች ቅሬታቸውን በሚመረምሩበት ጊዜ እስራኤልን የሚተቹ ንግግሮችን በሙሉ ከግምት ውስጥ እንዲያስገቡ መመሪያ ይሰጣል። ይህን የትራምፕ ውሳኔ ማማዱ ተዓል በዝምታ ሊያልፈው አልፈቀደም። ከሌላ እንደራሱ የዶክትሬት ተማሪ ከሆነ እንዲሁም አንድ ፕሮፌሰር ጋር በመሆን ከትራምፕ ውሳኔዎች መካከል ሁለቱን ለማስፈጸም የሚደረገው ሂደት የሚጥሳቸው መብቶች ይኖራሉ ሲል ትዕዛዙን በመቃወም ክስ መሠረተ። ማማዱ ተዓልና ባልንጀሮቹ በክሱ ላይ በአዲሱ ትዕዛዝ ለፍልስጤማውያን ድምፅ በመሆናቸው መንግሥት በራሳቸውም ጭምር የበቀል እርምጃ ይወስድብናል የሚል ስጋት እንዳላቸው ገልጸው ነበር። እነ ማማዱ የፈሩት አልቀረም። የአሜሪካ የውጭ ጉዳይ ሚኒስቴር ተዓል ወደ ሀገሪቱ ሲገባ የተሰጠውን ኤፍ1 የተሰኘ ቪዛውን ክሱ ለፍርድ ቤት ከመቅረቡ አንድ ቀን አስቀድሞ እንዲሰረዝ አደረገ። ከውሳኔው በኋላ ቪዛውን ለማስመለስ ጠበቆቹ ቢሟገቱም አልተሳካላቸውም። በዚሁ መነሻ ማማዱ ተዓል ባለፈው ሰኞ አሜሪካን ለቆ ለመውጣት መገደዱን በኤክስ ገጹ ላይ ይፋ አደረገ። በትራምፕ አስተዳደር ላይ ክስ ያቀረብኩት ለእኔና መሰሎቼ የፍትሕ ጥማት ማስታገሻ ነበር ያለው ማማዱ፣ ፕሬዝዳንቱ ግን በችሎት እንኳን እንዳልገኝ ስለፈለጉ የኢሚግሬሽንና ደህንነት ወኪሎችን በመላክ ቪዛዬ እንዲሰረዝ አድርገዋል ሲል አስፍረዋል። የኮርኔል ተማሪው የፍልስጤም ደጋፊ አሜሪካን ለቆ የወጣው በፍርድ ሂደቱ ላይ አመኔታ ከማጣቱ በተጨማሪ በመንገድ ላይ ስጓዝ አፍነው እንደማይወስዱኝ እርግጠኛ መሆን አልቻልኩም በሚል ነው። የትራምፕ አስተዳደር ሲያደርግ የነበረው ነገር ሁሉ ከሕግ ውጪ እንደነበርም ተናግሯል። በሀገሪቱ ቆይቶ ቢያንስ ክርክሩ እስኪቋጭ የመቆየት ዕድል ቢኖረውም ፍርድ ቤት ለእኔ ቢወስን እንኳን ከዚያ በኋላ በጎዳናዎች ላይ በነጻነት ለመራመድ ማስተማመኛ የለኝም ሲል የስጋቱን መጠን አብራርቷል። የተዓል ጉዳይ በሰብአዊ መብት ተሟጋቾች ዘንድ መነጋገሪያነቱ ቀጥሏል። አፍሪካ ሪፖርት ቡድኖቹ የዶክትሬት ተማሪው አሜሪካን ለቆ መውጣት በተለይም የፍልስጤም ደጋፊዎችን ትግል የሚያደናቅፍ መሆኑን በመጥቀስ እያስጠነቀቁ እንደሚገኙ አስነብበዋል። የመብት ተሟጋቾቹ ማስጠንቀቂያውን ቢሰጡም የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን ከቀናት በፊት ከ300 በላይ የሚሆኑ ዓለም አቀፍ ተማሪዎች በፖለቲካ አመለካከታቸው ላይ ተመስርተው እንዲባረሩ ወይም ቪዛቸው እንዲሰረዝ ተደርጓል ሲሉ ሌላ መርዶ ይፋ አድርገዋል።
በዚህ አግባብ ባለፉት ሳምንታት ይፋ በተደረጉ መረጃዎች ከማማዱ ታል በተጨማሪ ፍልስጤማዊ የኮሎምቢያ ዩኒቨርሲቲ ተማሪ ማህሙድ ኸሊል ለእስር ተዳርጓል። ኸሊል ቋሚ የአሜሪካ መኖሪያ ወረቀት እንዳለው የአሜሪካ መገናኛ ብዙሃን ዘገባ ያመለክታል። የቱፍትስ ዩኒቨርሲቲ ተማሪዋ ቱርካዊቷ ሩሜሳ ኦስቱርክም በተመሳሳይ ሐማስን ትደግፋለች በሚል በደህንነቶች ቁጥጥር ስር ውላ ነበር። እንደ አንዳንድ መረጃዎች ከሆነ ቱርካዊቷ ተማሪ ወደ ካናዳ ለመሰደድ ተገዳለች። የደቡብ ኮሪያ ዜግነት ያላት የ21 ዓመቷ ዮንሲኦና ሌሎችም የፍልስጤም ደጋፊ የአሜሪካ ዩኒቨርሲቲ ተማሪዎች ከሀገሪቱ የመባረር ዕጣ ከፊታቸው ተጋርጧል። በተማሪዎቹ ላይ አደጋ ቢጋረጥም ለአፍሪካ ሪፖርት ማንንም ሳይሰናበት ሀገሪቱን ለቆ መውጣቱን የተናገረው ማማዱ ታአል አሜሪካን በግዳጅ ቢለቅም ባለበት ሆኖ ለፍልስጤማውያን ድምፅ ማሰማቱን እንደሚቀጥል ገልጿል። ይህን ሲናገር የፍልስጤም ተሟጋችነት የጀመረውና የሚቆመው በአሜሪካ መሬት ላይ አይደለም፣ ዓለም አቀፋዊ ነው። እኔም በዓለም አቀፍ ደረጃ ትግሌን እቀጥላለሁ ብሏል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።